ባይዚ ማረጋ ይቻላል ወንድማችን ያንተን ጸጉር የሚመስል ነገር አይቼ አንድ ጊዜ ነው በመድኃኒዓለም ተወዳጆች ከሞሪ ይወርዳል ብቻ ወዳጅ እኔ እንዴት እንደሳኩኝ ልደት ይሄን ቪዲዮ ድንገት ሳየው የጸጉራችሁ አቀማመጥ ስማ የጸጉራችሁ አቀማመጥ ይመሳሰላል። ሰላም እኔ ለአገልግሎት ነበር የመጣሁት እዚህ ለቧል ትልቅ አልነበረ የተወሰነ መልኩ ሰው ከተማረኝ ነበር አመጣጤ ሳይሆን ግን መጽሐፍ ቅዱስ አለ አልፎ ተርፎ ለሰው እየሰጠው ነው። አይ እሱማ ተልከ ነው ተወሱን አንተ ግን የግል አለህ ግን የግል መጽሐፍ ቅዱስ እኔ ለምንድን ነው እኔ ፊት ሆነ ማተናገረኝ ተውልደት እንድናደድ አታደርገኝ። እኔ በጣም የምታሳዝነኝ እኔ የሚያሳዝነኝን ሰው መናገር አልፈልግም። አረፈ እኔ በሌሉበት ከዚህ በኋላ ስሜ እንዳታነሳ ለዛሬው ይቅርብ ይያል። እኔ ረጅም ሰዓት እግዚአብሔርን ሳገለግል የቆየሁት ትንሽ አረፍ ብዬ መነሳቴ ነው። ወስማችን ተመስገን እንኳን ደህና መጣ። ሐኖስን ተዋወቀው በጣም በገና የሚያገለግል ነው። የሚገርም ልጅ አኬ ጋር ነበረ ማየው ብዙ ጊዜ እኔ ጋር ደግሞ ሰሞኑን አለ። አሁን ደግሞ አንተ ጋር እኔ ነኝ ያስገባሁት። እኔ እንጃ አንተ ልብ እንኳን የሚታደስ አይመስለኝም። ልክ ዳዊት በገና ሲሰማ የተረበሸው መንፈሱ ይሰበሰብ ነበር። ምናልባት ወንድማችን አንተ ይሄ የባከነው የተረበሸው መንፈስ ከተሰበሰበ በገና ወንድማችን መዝሙር ቢጋብዝ ወደ ራስ ወደ አይምሮ ወደ ልቦና እንድትመለስ ከራስ ተጣልታል። ያቆም በጣም ይቅርታ አድርግልኝና አላወቅኩም። ግን አንተ የአንድ በሽታ ምልክቱ መታመምን አለማወቅ ነው። አንተ አላወቅም። እኔ የቅርብ ጓደኛ ወንድም አውቄያለሁ። ነጋፋፍሽ ጸበል ወስዳለሁ። በየትኛው ሰዓት እንድመጣ አታውቅም። ተዘጋጅተህ ጠብቀኝ፣ ድንገት እመጣለሁ። ቻው ዲያቆን፣ መልካም ጊዜ ይሁንልህ። አንተ ያብቋቃውን ነገ ጠዋትን ያርመዋለሁ። እኔ ልደት በቻልኩ አቅም እንዲህ አይነቱ ነገር ከጸበል ውጪ ሕክምና ራሱ ሊኖረው የሚችል አይመስለኝም። እና በቻልኩ አቅም ፕሊዝ ሳይውልብህ አንተ አይነቱ መንፈስ ከበገና በስተቀር አይወጣም። ባይዘ እባክህን ፕሊዝ እንደኛ በዝግታ አውራ እንጂ የምን መቅለብለብ ነው? ኧረ እንዲህ አይነቱ መንፈስ እግዚአብሔር አምላክ ያረቀልህ ወንድማችን። በነገራችን ላይ ብዙዎች ሊያውቁ ሲሉ እንደዚህ ነው ጅማሩ ይጀምራቸው። ይሄ ደግሞ ካሜራ አሻውን አንተ ደግሞ ካሜራ የከፈትከው እሺ ደግሞ ለምን ነው? ለብቻው እያወራኩ ነው። እግዚአብሔርን ተመስገን ለብቻው እያወራ ነው አይደል? እንዴት ናችሁ የተወደዳችሁ ልጆች? ተመስገን ከላይ የት ነው ያለው? ተመስገን አንተ የት ነው ያለው? ሁለታችሁም ቤት አይደላችሁም ያላችሁት? ሁለታችሁ እኔ ቤቴ ነኝ አይደለም? ተመስገን ካሜራውን አዙሮ ሁለታችሁ ማስመሰያዎች ናችሁ። እስኪ ፈለገ እስኪ እንዲስ ካሜራውን ዞር አድርገው እስኪ የት ነው ያለው? አንተ አዙሮ መጀመሪያ ተመስገን። ሁለታችሁም አስመሳዮች ናችሁ። እስኪ ያሳየኝ አንተ ጀምር መጀመሪያ። አይ እኔ አላዞርም። አንተ ቤት ሶፋ የለም። እኔ ቤት መጥቻ አይቼዋለሁ። ደረቅ ወንበር ራሱ የለም። እንኳን ሶፋ ይቅርና ማለት የት ማደር ጀመራችሁ? አልገባኝም። ወይ መላጣ ሲያንስብህ ነው እንዴ? መሳደብ ግን ያዝሮ ፈለጌት ለ እኔ አውቀዋለሁ። ይሄን ቤት ሚውት ሊያደርገው እኔ ጨነቀለ
እኔ ሁለታችሁም በኃጢአት ወድቃችሁ ሳያዝናለሁ ብዙ ጊዜ በተመሳሳይ ሰዓት ሊያው በተመሳሳይ ቦታ ከመፈልገው ሐሳብ በፊት ቀደም ብዬ ምናልባት በብዙዎች ልብ ውስጥ የተወሰኑ ጥያቄዎች ሲመላለሱ ስለተመለከትኩኝ እነዛን ነገሮች ለመናገር ልሞክር። በመጀመሪያ ደረጃ ፈለገ አትናቴዎስ ለምንድን ነው ልደቱን ያከበረው የሚል በጣም ብዙ ነገሮች ሲንጸባረቁ አይቻለሁ። አገልጋይ አይደለ ወይ? አገልጋይ ሆኖ ከቤተ ክርስቲያን ጋር እንዴት ነው ይሄ ነገር ይሄዳል ወይ ምናምን የሚሉ ነገሮችን ተመልክቻለሁ። የኔ ተወዳጆች ለሆኑ አካላት መልስ ልሰጥ አይደለም። ነገር ግን ለሰው መጥፊያ ከምትሆን በአንገተ ላይ ወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላልና ቅዱስ ጳውሎስ። ስለዚህ በፈለገ አትናቴዎስ ሲሆን ትንሽ ስራ ሰዎች መሳሳት ስለሌለባቸው በቻልኩት አቅም ማስረዳት ያለብኝን ነገር አስረዳችኋለሁ። ክርስቲያኖች ወንድሞች፣ ጉዳዩ ያው ፐርሰናል ጉዳይ ነው። በቤተ ክርስቲያናችን ሰዎች ልደታቸውን ያክብሩም አያክብሩም የሚባል ስርዓት የለም። ምን ለማለት ፈልጌ ነው? በቤተክርስቲያናችን ይህን ያክል አስጨናቂ እና አንገብጋቢ የሆነ ጉዳይ አይደለም ማለት ነው። ሰዎች ልደታቸው ማክበርም ይችላሉ፣ አለማክበርም ይችላሉ። ነገር ግን እኔ ለምንድን ነው ያ እንዲሆን ያደረኩት? ወንድሞች ለምንድን ነው መጥተው የዘመሩት ከተባለ እስከዛች ዕለት ድረስ በእኛ ጣሪያ ስር ሀዘን ነበረ። የኔ እህት ወንድሞች በደንብ እንድትረዱ ይፈልጋሉ። ሀዘን ነበረ። በጣም ረዥም ጊዜ ከቤታችን ያልወጣ ማለት ነው። እንደምታውቁት እጅግ በጣም የምንወዳት እኔ የምወዳት አያቴን ቅርብ ጊዜ ነው ያጣነው እና የአያቴ ረፍት ለሙሉ ቤተሰብ በጣም ከባድ ነበር። አሁን ላይ እንዲህ ብዬ መንገር በማልችልበት ሁኔታ ሁላችንም ነው የተጎዳነው እና እዛ ቦታ ላይ እዛ ቤት ውስጥ እግዚአብሔር እንዲመሰገን ብቻ ነበር የኔ ፍላጎት። የኔ ትልቁ ፍላጎት ያ ነው እንጂ ልደትን 11 12 13 30 40 50 እያሉ ማክበር ትልቁም ነገር ሆኖ አይደለም እና እጅግ በጣም መወዳቸው ወንድሞቼ በዛ ቦታ ተገኝተው መጥተው ያው ደስታዬን ተካፍለዋል። ክርስቲያኖች ወንድሞች ያው የኔን እናት ታውቋታላችሁ እና የተወሰኑ ጊዜያቶችን አያቴ ጋር ነው ያደግኩት። የኛ አያት እጅግ በጣም ጠንካራ ሴት የነበረች እግዚአብሔርን የምትፈራ ለትዳሯ 60 ዓመት ሙሉ ታማኝ የነበረች ትልቅ እናት ነች እና ይቺን የመሰለች እናት በሆነ ድንገት ባላሰብነው ወቅት ባላሰብነው ቅጽበት ስናጣት በጣም ሁላችንም ልባችን ተሰብሮ ነበር። ይሄ የመጀመሪያ ጊዜ ሆነ ማለት ነው። ያው ተሰብሰብ ብለን እግዚአብሔርን ለማመስገን እልል ብለን መድኃኔዓለምን ለማመስገን የመጀመሪያ ቀን ሆነ ማለት ነው። በዛን ቀን ጭብጨባ ሲጨበጨብ ነበረ፣ እልል ሲባል ነበረ። ይሄም ጉዳይ ለብዙዎች ጥያቄ ሆኖ ነበር እና ለምንድን ነው እንደዚህ ነገር የተፈጠረው የሚል ነገር በጣም ከብዙ ስፔሻሊ እዛ ቦታ ላይ ሁላችንም ስለተገኘን ሁላችንም በቅበተ እምነት ዙሪያ የምናገለግል ወንድሞች በአጠቃላይ ተገኝተን ስለነበር በጣም ለብዙዎች ጥያቄ ሆኖ ነበረ። እንዴት በአብይ ጾም እንዴት ተሰብስበው ያጨበጭባሉ፣ እንዴት ተሰብስበው ይዘምራሉ የሚባል ነገር ተነስቶ ነበረ። ክርስቲያኖች ወንድሞች በቤተክርስቲያናችን እያንዳንዱ ነገር በምክንያት ነው የሚሆነው እንደምታውቁት። በአብይ አጽዋማት ወቅት የንስሐ ዝማሬዎች ናቸው የሚዘምሩት ወይ? አዎ የንስሐ ዝማሬዎች ናቸው የሚዘምሩት። የዛን ዕለት ለምንድን ነው ሲጨበጭ የነበረው የሚል ጥያቄ ብዙዎቻችሁ ላይ ስለተጫረ ለማስረዳት ያክል ያን ዕለት መድኃኔዓለም ዓመተ ክብሩ ነው። በዛን ዕለት በእኛ ቤት አይደለም በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በማህሌቱም ጭምር በእልልታና በጭብጨባ የሚመሰገንበት ዕለት ነው ማለት ነው። የአብይ ጾም ላይ በተወሰኑ ቀናቶች ልክ ደብረ ዘይትንም ጨምሮ ማለት ነው እልል እየተባለ እየተጨበጨበ የሚከበሩ በዓላቶች አሉ፣ መጋቢት 5ንም ጨምሮ እና እንዲህ አይነቱ ነገር ግራ ያሰኛችሁ ለማለት ያክል ነው። ከሁሉ በላይ ግን ዛሬ የመጣሁበት ትልቁ ዓላማ ምንድነው? ክርስቲያኖች ወንድሞች
ከሳሾቻችሁን ብለጧቸው የሚል መልእክት ለማስተላለፍ ብቻ ፈልጌ ነው የመጣሁት። እንደምታውቁት እኛ ክርስቲያኖች ነን። በክርስትና ህይወት ውስጥ በጣም ብዙ ፈተናዎች እያንዳንዱ ክርስቲያን ይቀበላል። እያንዳንዱ ክርስቲያን ፈተናውን ካለፈም ደግሞ የቅዱሳኑን በረከት ይሳተፋል። ክርስትና በራሱ በተፈጥሮ የሰማዕትነት ህይወት የምንኖርበት ህይወት ነው እና በጣም በሚያሳዝን መልኩ እዚህ ቲክታክ ፕላትፎርም ላይ እጅግ በጣም እንደ ወንድም በማቀርባቸው ወንድሞች እንዲሁም እንደ እህት በማቀርባቸው እህቶች በጣም ደስ የማይሉ ነገሮች ሲንጸባረቁ ትንሽ ቲክታክ ፕላትፎርሙ ላይ የመረበሽ ቫይቡ ከትምህርታዊ ከመንፈሳዊነቱ ወጣ ብሎ ወደ ተራ ወሬነት ኢቭን በጣም በሚያሳፍር ሁኔታ የፖለቲካው ዓለም ራሱ አላደለ በጣም በሚያስጠላ መልኩ ባልወደቀበት ሁኔታ መንፈሳዊ ነን የምንል ሰዎች እጅግ በጣም ባልሆነ መንገድ ወድቀን እየተገኘን ያለ ነው። የተወሰኑ ነገሮችን ነው ማለት እንፈልገው። ክርስቲያኖች ወንድሞች በቻላችሁት አቅም ሶሻል ሚዲያ ላይ ልክ እንዲህ አይነት ነገሮች ሲንጸባረቁ አቮይድ በማድረግ ከሳሾቻችሁን ብለጧቸው እባካችሁ ፕሊስ። ከሳሽ ሁልጊዜም ዲያብሎስ ነው። ሰው ሲጀመር ክርስቲያን ከሳሽ መሆን የለበትም። ክርስቲያን ሁልጊዜ ተከሳሽ፣ ክርስቲያን ሁልጊዜ ተወቃሽ። ነገር ግን አለመታደል ሆኖ ሰው ግን ተነስቶ እናንተን የሚከስ እናንተን የሚወቅስ ከሆነ ግን ለራሳችሁ ዲፌንድ ለማድረግ አትሮጡ። ቲክታክ ፕላትፎርም ላይ በዚህ በቅበት እምነት አገልግሎት ላይ ያሉ ወንድሞችን ዲፌንድ ለማድረግ አትሯሯጡ። ክርስቲያኖች ወንድሞች ጸጥ በማለት ዝም በማለት ከሳሾቻችሁን በልጣችሁ ተገኙ ፕሊስ። በዚህ በመጽሐፈ መነኮሳት ላይ ምናልባት በባለፈው ታሪካቸውን ስናገር ነበረ። በመጽሐፈ መነኮሳት ላይ እጅግ በጣም ታሪካቸውን ሞድላቸው አንድ ቅዱስ አባት አሉ። በረከታቸው ይደርብን። አባ መቃርስ ይባላሉ። አባ መቃርስ በአንድ ትልቅ ገዳም ውስጥ አበምኔት ናቸው እና እኚህ ቅዱስ አባት ሁሰት የተባለ የቅድስና ማዕረግ ላይ የደረሱ አባት ናቸው። ክርስቲያኖች ሁሰት ማለት ክርስቶስን መምሰል ማለት ነው። ክርስቶስን መምሰል ማለት አንድ ነገር ከመሆኑ አስቀድሞ በፊት ራሱ ያውቃሉ። ልክ በመጽሐፍ ቅዱሳችን ላይ ኤልሳ የደረሰበት የቅድስና ጥግ ላይ አባ መቃርስም ደርሰው ነበር። ጊያዝ የተባለ የኤልሳ ደቀ መዝሙር ከኤልሳ ተደብቆ ኤልሳ ጊያዝ ያደረገውን ነገር በአጠቃላይ ኤልሳ በባቱ ተቀምጦ እንደተመለከተው ሁሉ ቅዱስ አባታችን አባ መቃርስም በባታቸው ተቀምጦ ዓለም ላይ የሚከናወነውን ነገር ሁሉ ይመለከቱ ነበር። እኚህ ቅዱስ አባት የሚያገለግሉበት ገዳም ውስጥ ሁልጊዜ ከተማ የሚልኩት ለገዳሙ ጧንጧፍ ዘቢብ ገዝቶ እንዲመጣ የሚልኩት አንድ ወጣት መነኩሴ ነበር። ይህ ወጣት መነኩሴ በአንድ ወቅት ለገዳም አገልግሎት አንዳንድ ንዋያትን ከከተማ ለመግዛት በወጣ ቅጽበት በዛችው ቅጽበት አይኑ በኃጢአት እንደወደቀ እዚሁ መጽሐፍ ላይ ይናገራል። ክርስቲያኖች አገልግሎት ላይ ያለን ሰዎች በአጠቃላይ ፍጹማን ነን ማለት አይደለም። ሁሉም ሰው ያጠፋል፣ ሁሉም ሰው ክርስቶስን ይበድላል። እንዲያ ማለት ግን አንዱ ሰው አንዱን መኮንን ይችላል ማለት ግን አይደለም። ክርስትና ማለት በተፈጥሮ አንዳችን የሌላውን ኃጢአት ምንደብቅበት እንጂ አንዱ የሌላውን ገመና እያወጣ የሚናገርበት አይደለም። ለምሳሌ የሆነ ሰው እንደው ልደተ ቃልን ወይ ደግሞ አኪን ወይ ደግሞ እንበልና እንደው ጋድኝ የሆነ ነገር ዘልፏል ብለን አይ እስከ ዘር ማንዘሩ ድረስ የምናውቀው ጉዳል ብለን እንደዚህ ፎቶ እየለጠፍን ምናምን በጣም ክርስትናን የምናወርድበት ህይወት አይደለም። ክርስትና ማለት ክርስቶስን በመምሰል ህይወት ውስጥ ምንኖረው ገንዘብ የምናደርገው ነገር ነው። አባ መቃርስ ጋይስ በደንብ አዳምጡ ፕሊስ። የምናገረው ነገር ለብዙዎቻችሁ ምናልባት ሊያሰለች ይችላል፣ ግን በጣም በዚህ ሰዓት የግድ ይህን መልእክት ማስተላለፍ አለብኝ ብዬ ስላመንኩኝ ነው የምናገረው። አባ መቃርስ በባታቸው ተቀምጠው ይህ ወጣት መነኩሴ በከተማ የሚያደርገውን ነገር ያውቃሉ። መነኩሴ ነው። መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ብሎ ሳይጨነቅ፣ ንብረት ላብራ ብሎ ሳይጨነቅ፣ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው መነኩሴ። ሰው ተሳሳተ እና ያቺን ዘማ የሆነችን ሴት እጇን ይዞ ወደ ባቱ ወሰደ እና በገዳም ውስጥ የነበሩ ሌሎች መነኮሳት ይህንን ተመልክተው ይህንን መነኩሴ ለአባ መቃርስ ሄደው ይከሳሉ። አባ መቃርስ ወጣቱ መነኩሴ ያደረገውን ነገር ቀድሞ ያውቃሉ እና በጣም በሚገርማቸው ሁኔታ የለም የኔ ልጅ ይሄንን አያደርግም፣
ብለው መነኮሳቱን ይከራከሯቸዋል። ካላመኑ ባኮተን አባ መቃርስ እንሂድና ወደ ባቱ በሩን ከፍተን እንመልከት ብለው ለሳቸው ሐሳብ ያቀርባሉ። በተነሱ ሐሳብ መሰረት ቅዱስ አባታችን አባ መቃርስ ወደዛ ወጣት መነኩሴ ባት ይቀርባሉ እና ያ ወጣት መነኩሴ ድምጻቸውን ሰምቶ እንዲጠነቀቅ ብለው ድምጻቸውን ከፍ እያደረጉ የኔ ልጅ ይሄን አያደርግም፣ የኔ ልጅ ይሄን አያደርግም እያሉ ይናገሩ ነበር። እናም በዛ ቅጽበት ያ ወጣት መነኩሴ ድምጻቸውን ሰምቶ ከነበረበት የረከሰ ግብር ተቆጠበ። አስኬማውን ለበሰ፣ ቀሚሱን ለበሰ። እናም ያቺን ሴት በዳቦ ሳጣር ያከለላት። ክርስቲያኖች ወንድሞች፣ አባ መቃርስ ቀደም ብሎ ወደ ባቱ ከገቡ በኋላ በሩን አንኳኩቶ በሩ ከተከፈተላቸው በኋላ ወደ ባቱ ገብተው እዛ ሳጣራ ላይ የተቀመጡት። ያቺ ሴት እዛ ሳጣራ ውስጥ እንደሆነች ስላወቁ እዩት፣ ተመልከቱት። ይህ ሰው ነውረኛ ነው፣ በገዳሙ እንዲህ አይነት ነውርን ሰርቷል፣ በገዳሙ እንዲህ አይነት የረከሰን ተግባር ፈጽሟል ብለው በእነዛ ሁሉ መነኮሳት ፊት ምንድን ነው የሚባለው አላሳጡትም፣ ኃጢአቱን አልገለጹበትም። ይልቁኑ ሁሰት የሚባለው የቅድስና ደረጃ ላይ ደረሱ አባት ስለሆኑ ቅድም እንዳልኳቸው ክርስቶስን መምሰል፣ ክርስቶስ ነውራችንን፣ በደላችንን፣ ኃጢአታችንን የእያንዳንዳችንን ነውር እያወቀ ከልሎ ሸፍኖ የንስሐን ዕድሜ ሰጥቶ እንዳኖረን ሁሉ አባ መቃርስም ነገሮችን አይደል እያወቁ እንዳላወቁ ሆኖ አሳለፉ። እነዛ መነኮሳት በአጠቃላይ ያቺን ሴት ፈልገው ቢያጡ ወደ መቅደስ ሄደው ንስሐ እንዲገቡ አዘዟቸው። አባ መቃርስ ሁሉም ከወጡ በኋላ ባቱን ዘግተው ያቺንም ሴት ያንንም ወጣት መነኩሴ ገሰጿቸው። ክርስቲያኖች ወንድሞች፣ በክርስትና ሕይወት ላይ የምንተራረምበት መንገድ አንዳችን ከአንዳችን የምንተራረምበት ሂደት ሰዎችን የሚያስተምርና የሚያነጽ መሆን አለበት። ፈለገ አትናቴዎስ እጅግ በጣም የሚወዳቸው ወንድሞቹን ሲመክራቸው፣ ሲገጽሳቸው እነሱን በሚያስተምር መልኩ ካላደረገው እመኑ ልንገራችሁ ይሄ የክርስትና ፍሬ አይደለም ባጭሩ። ሌሎቻችንም ልክ እንደዛው ሌሎች ወንድሞችን ማረም ስንፈልግ ኢቭን ካህናትም ጭምር ሆነን እንዲህ ስናገር ካህናትም ጭምር ሆነን ወርደን እታች ወርደን ድምጻችን ከፍ እያደረግን ከመዘላለፍ ባለፈ ጮክ ብለን በጣም በማይሆን መልኩ አላደለ ቁጡ ሆነን ነገሮችን ከማሳለፍ ባለፈ እኛ የምናመልከውን አምላክ ክርስቶስን በሕይወታችን ማንጸባረቅ አለብን። ሰዎችን ስናርም የምናርምበት መንገድ የሰዎችን ኃጢአት አደባባይ በመውጣት መሆን የለበትም። እኔ በጣም አዝናለሁ በዚህ አጋጣሚ። ከሁሉ በፊት ማለት የምፈልገው ምንድነው ለመጨረሻ ጊዜ ስለሆነ ማነሳው ፕሊዝ ለመጨረሻ ጊዜ ነው ማነሳው። በዚህ አጋጣሚ ሁሉንም ከልብ ይቅር ብያቸዋለሁ። አንዳቸውንም ኢቭን በአካል ባገኛቸው ለምንድነው እንደዚህ ያደረጋችሁት? ለምንድነው እንዲህ ብላችሁ ዋሻችሁት? ለምንድነው እንዲህ ብላችሁ ስም ማጥፋት የፈለጋችሁት? ኢቭን እንኳን አለለም። ሕያው እግዚአብሔር ምስክሬ ሁሉንም ይቅር ብያቸዋለሁ። ሁሉንም ይቅር ያልኳቸው ሰዎች እያንዳንዳቸው ምን እንዳደረጉ ያውቁታል። እኔ የሰው ምስክር አልሻም ተወዳጆች፣ በቃ ክርስቶስ ያውቃል። ፈለገ አትናቴዎስ ማን ነው? ምን አይነት ወንጀል ሰርቷል? ምን አይነት ባግራውንድ እንዳለው ከሁሉ በላይ ምስክር አይሻም የኔ ጌታ። የኛ የምናመልከው አምላክ መድህን ዓለም ክርስቶስ ምስክር አይሻም። እያንዳንዳችን ያውቀናል። እኔ የሰዎችን ምስክር አልሻም ለጊዜው፣ ግን እነዛን ወንድሞችን በአጠቃላይ ይቅር ብያቸዋለሁ። በተፈጠሩት ነገሮች ግን ክርስቲያኖች ወንድሞች እባካችሁን በረከት በቃ ሁላችሁም እንድታጡብኝ አልፈልግም። እያንዳንዳችሁን ፐርሰናሊ ማናገር ስለከበደኝ ነው። አሁን ልክ እንደዚህ ላይቭ ላይ በጣም የምትወዱኝ እህቶች ወንድሞች 20 30 መሆናችሁ ብቻ ቁጭ ብላችሁ እንድትሰሙኝ የፈለኩት ስለዛ ነው። ማንም የማንንም ስም እንዲያነሳ አልፈልግም። ማንም እንደ ስጋዊነትማ ሁሉም እርስ በርስ ተካሶ፣ ሁሉም እርስ በርስ ተወነጃጅሎ፣ ሁሉም እርስ በርስ ተጫዋጩ ዝም ይላል። አለቀ። በአንዳችንም ላይ ክርስቶስ ሳይንጸባረቅ፣ በአንዳችንም ላይ ክርስትናን የሚሸትም ነገር በሁለንተናችን ሳናሳይ እንዲሁ በቃ ሁሉም ነገር ያልፋል። በቻልነው አቅም ግን ክርስቲያኖችን ነው። አባታችን አዳም ከገነት በተባረረ ጊዜ አምላካችን እግዚአብሔር ያለው አንድ ቃል ነበረ፣ የሞትን ሞት ትሞታለህ። መሬት ነህና ወደ መሬት ትመልሳለህ። ከዛስ የሞትን ሞት ትሞታለህ አለ። ጋይስ ጠይቃችሁ ታውቃላችሁ? የሞት ሞት ምን ማለት እንደሆነ? ምን ማለት ነው? የሞት ሞት ማለት ምን ማለት ነው? እንዲህ አይነቱን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ?
ሞት አይደለም የተባለው ለአዳም የሞት ሞት ነው። ኦኬ ወደ አፈር ነህና ወደ አፈር ትገባለህ ምን ማለት እንደሆነ ግልጽ ነው ተወዳጆች። ሞትን ትሞታለህ ማለት ነው። የሞት ሞት ማለት ግን ምንድነው? ይሄ በጣም ይከብዳል ጋይስ። የሞት ሞት ማለት ከእግዚአብሔር መለየት ነው። ኦኬ በዚህ ሰዓት ከእግዚአብሔር የተለዩ ካህናት፣ ከእግዚአብሔር የተለዩ ዲያቆናት፣ ከእግዚአብሔር የተለዩ መምህራን፣ ከእግዚአብሔር የተለዩ ዘማሪያን፣ ከእግዚአብሔር የተለዩ ምዕመናን አሉ በቤተክርስቲያናችን ውስጥ እኔም ጭምር። ኦኬ ከእግዚአብሔር የተለየን ብዙዎች አለን። እግዚአብሔር አምላክ ወደ እርሱ ይመልሰን ሁላችንን። ምዕመናን የሆናችሁ እህቶች ወንድሞች እባካችሁ መንፈሳዊ እርከናችሁን አትለፉ ፕሊዝ። አለቅ እንደ ምዕመንነታችሁ ከቅድስት ቤተክርስቲያናችሁ የምታገኙት በረከት እንዳይጠፋባችሁ ቲክታክ ፕላትፎርምን ለትምህርት ብቻ ተጠቀሙበት። እጅግ በጣም አዝናለሁ። በጣም ከቅርብ ጊዜ ወዲህ ወሬዎችን ብቻ ለማውራት ውስን የሆኑ የቲክታክ ፕላትፎርም እንትኖች ላይ ላይቮች ተከፍተው ምናምን አላስፈላጊ የሆኑ ነገሮችን በጣም እመለከታለሁ፣ አዝናለሁ። እኛ ሀገር መታችሁ ትማሩ የነበራችሁ እህቶች፣ እኛ ሀገር መታችሁ ትማሩ የነበራችሁ ወንድሞች የማይመጥናችሁ ቦታ ላይ ተገኝታችሁ ለአንድ ክርስቲያን የማይመጥን ነገር ስትናገሩ የተመለከተ ነው። ፕሊዝ እንዲህ አይነቱ ነገር መልካም አይደለም። ፈለገ አትናቴዎስ ለምሳሌ አመንዝራ ነው። እንዲህ አይነት ነገሮችን ሰምቻለሁ። ለምሳሌ እንበል ሶባት ቲክታክ ፕላትፎርም ላይ የምታስተጋቡ ለምንድን ነው ወንድሜ? አመንዝራ ነው። እግዚአብሔር ይመስገን የኔን ኃጢአት ታቀልልኛለህ። ግን ምን ፈለገ አትናቴዎስ ለምሳሌ እንበልና ነፍስ አጥፍቷል እንበል። ነፍሰ ገዳይ ነው። ድሮ የሆነ የረሳውን ኃጢአቱን አሁን አስታወሳችሁት እንበል። ነፍሰ ገዳይ ነው ደግሞ ተባለ ለምሳሌ ሶባት ምን እንዲሆን። እባካችሁ ክርስቲያን እንዲህ አይነት መንገድ ውስጥ አይሄድም ተወዳጆች። እንደ ክርስቲያን አክት እናደርግ። በቃ ክርስቲያን የሆነ ሰው ኦኬ ልክ ክርስቶስ የእሱን ኃጢአት እንደሸፈነለት እንደከለለት ሁሉ የሌላ ወንድሙንም ኃጢአት የሚከለል የሚሸፈን ነው እንጂ እንበልና እናንተ እንደምታስቡት ለምሳሌ አንድ ወንድማችሁ በእጃችሁ ቢወድቅ በዚህ ልክ የክፋት ቃላትን የሐሜት ወርዶችን ከአንደበታችሁ መውጣት አለባችሁ ብዬ እኔ አላምንም። በአጭሩ ግን ምንድነው መሰላችሁ ቲክታክ ላይ ማንኛችሁም የምትጮጩት ከንቱ ነው። ምንም ውጤት አታመጡበትም። በቻላችሁት አቅም በህግ መጠየቅ ካለበት ያ ሰው በህግ እንዲጠየቅ ማድረግ። ኦኬ ምናልባት ፍትህ የምትፈልጉ ከሆነ ፍትህ ቦታ ላይ ቀርባችሁ እንድትገኙ ፍትህ ቦታ ላይ ቀርባችሁ ያ ሰው በህግ እንዲጠየቅ ብታደርጉ መልካም ነው። አላስፈላጊ የሆነ ጩኸት ግን ባትጮሁ ጥሩ ባትጮሁ እና በቻልነው አቅም እባካችሁም እኔ ለልመናም ጭምር የመጣሁት አሁን በጥሩ መንፈስ ክርስቶስ ኢየሱስ ያዘዘንን ትእዛዝ አክብረን ቅድስት ቤተክርስቲያን ብናገለግል መልካም። ካልሆነ ግን ጀስት ነገሮች ሁሉ ሐሜት፣ ነገሮች ሁሉ ወሬ፣ ነገሮች ሁሉ ስድብ፣ ነገሮች ሁሉ ትችት የሚሆኑ ከሆነ ግን እኔ እንጃ ማለት እንዴት ብለን ነው ለሕማማት ንስሐ ገብተን የምንሰግደው? እንዴት ብለን ነው ለትንሣኤ በቤተ መቅደስ ተገኝተን ቅዱስ ሥጋውን ክቡር ደሙን የምንበለው የምንጠጣው? እና ተወዳጆች ፕሊስ እባካችሁን በቻልነው አቅም ከሳሾቻችሁን ብለጧቸው። የሆነ እንበልና ለምሳሌ ነገሩን ከቲክታክ ፕላትፎርም ጋር ብቻ ተገናኙት። በሁሉም ህይወታችሁ ተወዳጆች እናንተ ክርስቲያን ሆናችሁ ጎበዝ ነጋዴዎች ሆናችሁ በስራችሁ በጣም ሰክሰስፉል ውጤታማ ሆናችሁ እናንተን ስም እያጠፉ ኦኬ የእናንተን ስም እያቆሸሹ የእናንተን ባክግራውንድ ኦኬ እየላጡ ማጥፋት የሚፈልጉ ሰዎች በዙሪያችሁ ሲኖሩ ወርዳችሁ ከነዛ ሰዎች ጋር መልስ አትሰጣጡ። በቃ እናንተ በለጧቸው። እነዛ ሰዎች ስለእናንተ የሚያወሩት ስለነሱ ሲያወሩ ሰው ስለማይሰማቸው፣ ስለእናንተ ሲያወሩ ግን ሰው ይሰማቸዋል። በቃ ቢቻል እነዛን ሰዎች ቢመለሱ መልካም ነው። ካልሆነ ግን እናንተ ጉዟችሁን ወደፊት ቀጥሉ። እንደ ሎጥ ሚስት ወደኋላ ዞር ብላችሁ አትመልከቱ። እናንተ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልኩ አማኞች ናቸው። አለቀ። በትዳር ህይወት ላይ ያላችሁ እህቶች ወንድሞችን፣ በእጮኝነት ህይወት ላይ ያላችሁ እህቶች ወንድሞችን፣ በመካከላችሁ አንዱ ያልተገባ ነገርን አድርጎ ከህይወታችሁ ከወጣ በኋላ ህይወታችሁን ካላመሰቃቀሉ ሞች ይገኛለሁ ካለ ከዛ ሰው ጋር አትውረዱ ፕሊዝ። አለቀ። ከዛ ሰው ጋር አትውረዱ። መንገዳችሁን ቀጥሉ የኔ ተወዳጆች።